ትላንትና በጣም ስትናገር ነበረ ካያችሁ ማለት ነው። እቺ ልጅ ሌላ ፍቅረኛ እንደነበራት ከሌላ ከሰው ጋር እንደነበረች ደግሞ የፍቅረኛ የሚባለው ልጅ ደግሞ ደቡብ አፍሪካ እንደሄደ ጥሏት እንደሄደ ምናምን በቀጥታ ከማሰማችሁ እኔ የሰማሁትን ነገር ለእናንተ ብነግራችሁ ይሻላል ብዬ ነው። እንግዲህ የሰማሁትን ነገር ለእናንተ ነግራችኋለሁ። ትላንትና ምሽት ምን እንደተፈጠረ ሁሉንም እነግራችኋለሁ ማለት ነው። ቤተሰብ በጣም ያሳዝናል። እንግዲህ ሀይሚዬን እያያችሁ ነው። በጣም ተጎርታለች። ፊቷ ሁሉ ገርጥቷል፣ ጠቆረች። በጣም ነው ያሳዘነችኝ። የኔ እናት፣ የኔ ውድ እናት እነግራችኋለሁ ነገር ግን ምንድን መሰለች ያሳዘነኝ እኔ ሲከፋኝና ስናደድ የሚሄድበት የለኝም ጓደኛ የሚያባብለኝም የለኝም ብላ ስትናገር ሀይሚ ምን ያህል ጭንቅላቴን እንደመታኝ በቃ ምን ብዬ ልንገራችሁ ቤተሰብ። በጣም ነው ልቤ የተሰበረው። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ቤተሰብ ትላንትና ምሽት እንግዲህ ያው ሀይሚዬ ብሩኬን ጥላው ሄዳለች፣ ጥላው ወታለች። ከሱ ጋር መገናኘት አልፈልግም ብላለች። ግን ያው ታውቃላችሁ ቦስ ግዴታ ሁሉን ነገር ተነጋግረን ነው እንጂ መፍታት ያለብን። ማንም ሰው መሸሽ የለበትም። ይሄ ነገር በጣም ስለከበደ ይሄ ነገር በጣም ከባድ ነገር ላይ ስለደረሰ ማንም መሸሽ እንደሌለበትና አብሮ ቁጭ ብሎ ሁሉን ነገር ተወያይቶ የብሩክም የሱ እውነታውን እንዲወጣ ነው የሚፈለገው። እንግዲህ ቤተሰብ የዛች ልጅ ጓደኛ በጣም ትላንትና በጣም ስትናገር ነበረ ካያችሁ ማለት ነው። እቺ ልጅ ሌላ ፍቅረኛ እንደነበራት ከሌላ ከሰው ጋር እንደነበረች እና ይሄ ልጅ ደግሞ የፍቅረኛ የሚባለው ልጅ ደግሞ ደቡብ አፍሪካ እንደሄደ ጥሏት እንደሄደ ምናምን ነው ብዙ ነገሮች ነው የደረሰኝ ቤተሰብ፣ ብዙ ነገር ነው የደረሰኝ ቤተሰብ። እና ልጁ ደቡብ አፍሪካ ነው ያለው፣ ያስረገዛት ልጅ ነው የተባለው። ብሩኬ ምንም ያውቀው ጉዳይ የለም ነው የተባለው። ውዶቼ በጣም ነው የገረመኝ። እንግዲህ የሰው ልጅ እሱ አስረግዞ ደቡብ አፍሪካ ከሄደ ገና ለገና የዛሬ 6 ወር ከብሩኬ ጋር ተገናኘው ብላ ብሩኬን አስረገዘኝ ብላ የሰው ስም ማጥፋት ራሱ ከባድ ወንጀል እንደሆነ አልገባትም። ጓደኛዋ ነች ይሄ ሁሉ ነገር ስናገር የነበረው ቤተሰብ። እና እኔ በጣም ነው የገረመኝ ይሄን ነገር ስሰማ ማለት ነው። እና ምን ብር ተከፍሏል ነው እንጂ ከዚህ ከእንደዚህ አይነት ነገር የሆነ ከባድ ነገር የተቀበለችው ነገር አለ ቤተሰብ። ብሩክ ስም ለማጥፋት የተቀበለችው ነገር አለ እንጂ ይሄ ሁሉ ነገር እንዴት ሊሆን ቻለ? እንዴት አሁን ስለመጡ ስንቴ ብሩክና ሀይሚ ሄዱ አልነበረ እንዴ? ስንቴ ሄዱ አልነበረ ብሩክና ሀይሚ? እንዴት አሁን ምን አስባ ነው እቺ ልጅ? ምን አቅዳ ነው ብሩክና ሀይሚ አሁን ሲሄዱ ይሄን ነገር ያደረገችው? ገና ለገና ልጁ ትቷት ደቡብ አፍሪካ ስለሄደ ግዴታ ብሩክ ነው አስረገዘኝ ብላ የሱን ስም ታጠፋው እንዴ? በጣም የሚያሳዝን ነገር ነው የሰማሁት ቤተሰብ። በጣም በቃ ልብ የሚመታ ነገር ነው እውነት። ሀይሚዬ በአሁን ሰዓት ደግሞ ያለችበት ሁኔታ በጣም ነው የምታሳዝነው። በጣም አንጀት ነው የምትበላው። እዛ ላይ ደግሞ ምግብ እየበላች አይደለም ነው ያሉት። ምግብ ምንም አትበላም፣ ንዴትም ምናምን ስላለ እንደውም እድሜ ለቦስ አጠገቧ መሆኗ ደግሞ በጣም ትልቅ ነገር ነው። ቦስዬ እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው ሀይሚዬን ስለምትንከባከባት። ሀይሚዬን እያየህልን ስለሆነ እናመሰግናለን። እሺ አባቴ የቦስዬን ጌታ እና እኔ እንጃ ውዶቼ እንግዲህ አይታችኋል ሁሉን ነገር እናንተ። ልጅቷ እርጉዝ ነች። እዛ ላይ 6 ወር ሆኗታል። ደግሞ ሆዱ ደግሞ የ6 ወርም እኮ አይመስልም ቤተሰብ። እንደው ማን ይሙት ሰው የ6 ወር ሆድ ይመስላል። አሁን ይሄ ሆዷ እኮ የ3 ወር እኮ ነው የሚመስለው። የ3 ወር ነው እንጂ 6 ወር እኮ አይመስልም ይሄ ሆድ። ይሄ ሁሉ ነገር እንግዲህ ተቀነባብሮ የመጣ ነገር ነው። እና ጓደኛዋ ስትናገር ልጅቷ በጣም ባለጌ ነች። ብዙ ነገር ለማድረግ እያሰበች ነው ያለችው። ገና ብዙ ነገር ታደርጋለች። ቲክቶክ ላይ በጣም ስትናገር ነበረ። ትላንትና ካያችሁ ቲክቶክ በጣም ተቀውጦ ነበረ። ልጅቷ ጓደኛዋ ገብታ እሷ በሀይሚ ነገር ቀንታ ነው እንጂ ከብሩክ ምንም ነገር ቢገናኙ እንኳን እርግጠኛ ነኝ ብሩክ ከሷ ጋር ይተኛል ብዬ አላስብም ነው ያለችው። እውነት በቃ አላስብም ብሩክ ከሷ ጋር ይተኛል ብዬ እኔ ጭራሽ ጭንቅላቴ ላይ አላደረገውም ነው ያለችው ጓደኛዋ ማለት ነው። እና በጣም እኔ አላቅም እንዴት እንደሆነ እንዴት ብሩኬ እንዳታለለችው እንዴት ወጥመድ ውስጥ እንደከተተችው ሁሉ እጅግ በጣም ልብ የሚሰብር ነገር ነው ቤተሰብ። እኔ እውነቴን ነው የምናገረው። እኔ ምን ብዬ ለእናንተ ለማስረዳት እንደምችል ሁሉ ግራ ነው የገባኝ ቤተሰብ። እና ደቡብ አፍሪካ ያለው ጓደኛዋ ምንድነው ያለው? እሱም ክዷት ነው አለው ሄደው ደቡብ አፍሪካ ያለው አስረግዟት ጥሏት ነው የሄደው እሱ ማለት ነው። ደቡብ አፍሪካ ሄዶ ልጅ ማለት ነው። እና እሱ ጥሏት ከሄደ ብሩክ ላይ ነው የምታሳበው እንዴ?
መጀመሪያ እኮ ራሷ መጠንቀቅ ያለባት ራሷ ነች። በጣም እኔ እግዚአብሔርን እቺ ልጅ ባገኛ ግን ብገላት ሁሉ ደስታዬ ነው። ሀይሚን እንደዛ አስለቅሳ ሀይሚን እንደዛ ሁሉን ነገሯን የረበሸችው ሁሉን ህይወቷን ነው በቃ የበጠበጠችው። እግዚአብሔርን ነው የምላችሁ። እግዚአብሔር ይበጣት ህይወቷን ሁሉ እውነት እቺን ትንሽ ልጅ ህይወቷን ሁሉ ብጥብጥ አደረገችው እና ብሩክም ራሱ ህይወቱ በቃ ብጥብጥ ብሏል። በአሁኑ ሰዓት ብሩክ ራሱ ያለበት ደረጃ በጣም የሚያስጠላ ነገር ላይ ነው ያለው ነው ያሉት። እንግዲህ ጓደኛዋ እንግዲህ ብዙ ነገሮችን እየተናገረች ነው። እስኪ ብዙ ነገሮችም አሉ የሚወጡ ምነግራችሁ ነገር አለ ብላኛለች። ሁሉን ነገር ደግሞ ቤተሰብ ስሰማ ሁሉንም በደንብ አድርጌ እነግራችኋለሁ ማለት ነው። አሁን ወደ ውጪ እየወጣሁ ነው። በጣም ተናድጄ ነው። ጽጌ ስልኬን አቀብኝ ወሰድከው እና ቤተሰብ እየሄድኩ ነው። ልጅቷን ደውዬ አናግረን ነው ቁጭ ብዬ ውጪ ነበርኩ። እንደዚህ ቁጭ ብዬ ልጅቷን ሳናግራን ነበር። ዛሬ ደግሞ ቲክቶክ ላይ አፏን ስትከፍት ነበር የሷ ጓደኛ ተብዬዋ። ግን ያው ቢሆንም ብቻ ያስጠላል። ሁሉ ነገር የምናየው ነገር ሁሉ ያስጠላል። ብቻ ሀይሚዬ ሰላም ትሁን እንጂ ሌላው ችግር የለውም። ብቻ እኔ አላቅም። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።